ዕብራውያን ምዕራፍ 7 ከቁጥር 16 ጀምረን እስከ ቁጥር 22 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ሥርዓት አይደለም። እንዲህ ተብሎ ተመስክሮለታል፣ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ። የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ይህ ያለ መሐላ አልሆነም። ሌሎች ካህናት የሆኑት ያለ መሐላ ነው፣ እርሱ ግን ካህን የሆነው በመሐላ ነው። ምክንያቱም እግዚአብሔር እንዲህ ብሎ ተናግሮለታል፣ ጌታ ማለ፣ ሐሳቡን አይለውጥም፣ አንተ ለዘላለም ካህን ነህ። ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኖናል። ጌታ የተመሰገነ ይሁን። ዕብራውያን ምዕራፍ 7 ባለፈው ሳምንት ከቁጥር 11 እስከ 16 አይደል የተናገርኩት? ከቁጥር 11 ጀምሮ እስከ 16 ድረስ ነው የተናገርኩት። የአስቀድሞ የተሰጠው ሕግና አስቀድሞ የነበረው የክህነት አገልግሎት ወይንም የሌዋውያን በአሮን ቤተሰብ ላይ ያለው ያ ላይን ሰዎችን ወደ ፍጽምና ሊያመጣ ስላልቻለ አይደል? ሰዎችን ወደ ፍጽምና ሊያመጣ ስላልቻለ እግዚአብሔር እሱ የክህነት አገልግሎትና ስርዓት እያለ በላዩ ላይ ሌላ ተስፋ ሰጠ የሚለውን ነው አብረን ባለፈው ያየነው። ስለዚህ የክህነት ስርዓቱ የሚቀየር ከሆነ ሕጉ ሊለወጥ ግድ ነው አይደለም የሚላቸው የዚህ ደብዳቤ ጻፊ። ሕጉ ሊለወጥ ግድ ነው፣ ምክንያቱም ሕጉ ሁል ጊዜ የሚመርጠው ከሌዋውያን ወገን ነው። አሁን ደግሞ እግዚአብሔር ከሌዋውያን ወገን አይደለም እያመጣ ያለው፣ እግዚአብሔር እያመጣ ያለው ከይሁዳ ነገድ ስለሆነ የክህነት ስርዓቱን እግዚአብሔር የሚቀይረው ከሆነ ሕጉ ይቀየራል። ሕጉ ይቀየራል። የሚመርጠው ሁሌ ከሌዋውያን ወገን ነው። አሁን እግዚአብሔር ደግሞ መጣነ ከይሁዳ ነገድ ነው ይሄኛው ካህን ብሎ እግዚአብሔር አምላክ ደግሞ እንደገና ሕጉንም የክህነት ስርዓቱንም አገልግሎቱንም ኦርደሩንም ቀይሮታል፣ ወደ ዳር አውጥቶታል እያልን ነው። እንደገና ደግሞ አሁንም ይሄ ሰው ጨምሮ ይጽፋል። ቁጥር 16ን ሆነ ብዬ ነው ያነበብኩት። የምዕራፍ 7 በጣም ኮር ያለችዋ ቁጥር 16 ላይ ነው። በጣም ኮሯ ቁጥር 16 ነው። ወደ ላይና ወደ ታች ያለው ነገር በደንብ የሚያስታርቀልን ስለ ጌታ ስለ ኢየሱስ ክርስቶስ ነው የሚናገረው። በመልከ ጼዴቅ ሹመት ነው ካህን የሆነው። ይሄንን እንግዲህ በጣም ለረጅም ጊዜ ነው እየተነጋገርን ያለው መልከ ጼዴቅ እያልን ራሱ አሁን ወር ያለፈን ይመስለኛል። በጣም በተደጋጋሚ ስለሱ ብቻ እያነሳን ምዕራፍ 7 እስኪያልቅ ድረስ በዚህ ጉዳይ ላይ በእውነት ደጋግሞ ይሄ ሰው ይወተውተናል። ግን እንደ መልከ ጼዴቅ ሹመት እርሱ ለዘላለም ካህን ነው የሚለውን ሲያጸና ቁጥር 16ን ደግመን ብናየው ደስ ይለኛል። ምንድነው የሚለው? እርሱ ካህን የሆነው አይደል በማይጠፋ ሕይወት ኃይል እንጂ ምንድነው የሚለው? ሌላው እንደ ትውልዱ የሕግ ሥርዓት አይደለም። በማይጠፋ ሕይወት ኃይል እንጂ እቺን ሐረግ ብቻ ያዟል። በማይጠፋ ሕይወት ኃይል ኢየሱስ ካህን ሆኗል። እርሱ ካህን የሆነው አላው እግዚአብሔርን ስርዓቱን ቀይሮታል፣ የክህነት ስርዓቱን ቀይሮታል። ቀጥሎ ደግሞ ሕጉን ቀይሮታል። ስለዚህ አሁን እግዚአብሔርን ሌላ ካህን አመጣ አለ። ሌላ ካህን ያመጣው ምን አይነት ነው ሲሉት እንግዲህ እርሱ አሁን ይሄ ከዚህ በኋላ የመጣው ሁለተኛው ምዕራፍ ላይ የመጣው አዲሱ ኪዳን ላይ የመጣው ሊቀ ካህን በማይጠፋ የሕይወት ኃይል ነው ሊቀ ካህን የሆነው። በጣም አስደናቂ ቃል ነው። በጣም ኢንዲስትራክተብል የሆነ ላይፍ፣ የማይረበሽ የማይበጠበጥ ሕይወት ያለው። ክብር ለእግዚአብሔር። የማይጠፋ የሕይወት ኃይል፣ በዚህ በማይጠፋ የሕይወት ኃይል ካህን ሆኗል እንጂ እንደ ትውልዱ ስርዓት አይደለም። በዚች አረፍተ ነገር ብቻ በብሉይ ኪዳን የነበረውን የክህነት አገልግሎት የዚህ ደብዳቤ ጸሐፊ ወደ ዳር ያወጣዋል። ይህንን ደብዳቤ የሚያነቡ የዕብራውያን መልእክት አንባቢዎች ምናልባት እስካሁን ድረስ በጣም አልተሞገቱ ከሆነ ስለ አሮን በአሮን ላይን ላይ ስላሉት ስለነ ፊንሃስ ስለ ካህናቶቹ በጣም ልባቸውን ይዘው እየተሟገቱት ከሆነ በዚች ቁጥር ግን ከመስመር ይወጣሉ። እርሱ በማይጠፋ ሕይወት ኃይል፣ በዘላለማዊ የሕይወት ኃይል እርሱ ሊቀ ካህን ሆኗል። ኢየሱስ ይዞት የመጣው ሕይወት የማይጠፋ ነው። በክርስቶስ ኢየሱስ በኩል ወደ ሕዝቡ የቀረበው ሕይወት ዘላለማዊ ነው። ይሄንን ሊያመጣ የቻለ አልነበረም።
ከኢየሱስ ወዲያም ይሄንን ይዞ ሊመጣ የሚችል የለም። ኢየሱስ ብቻ ይዞት መጥቷል። የክህነት ሥርዓትና አገልግሎቱ በክርስቶስ ኢየሱስ በኩል ፉልፊል ሆኗል። ክብር ለዘላለም ለስሙ ይሁን እና በማይጠፋ የሕይወት ኃይል ጥቅሷን ሙሉን ብጽፏት ደስ ይለኛል። በማይጠፋ የሕይወት ኃይል በዚህ መሰረት ኢየሱስ ሊቀ ካህን ሆኗል። ኢተርናል ነው። ጌታ ኢየሱስ ክርስቶስ ሞትን ቀምሷል። ይሄንን ሕይወት ለመበጥበጥ ይሄንን ሕይወት ለማስቆም ሞት መጥቶ ያውቃል። ጌታችን ኢየሱስ ክርስቶስ ያልሞተ አይደለም፣ ከሞት የተነሳ ነው። የማይጠፋው የሕይወት ኃይል የተባለው ሞትን ድል አድርጎ ስለተነሳ ነው። ሞት ቼክ አድርጎታል። እንደቀደሙት ካህናት ሁሉ ሞት ቼክ አድርጎታል ኢየሱስን። ሌሎቹ ሊቀ ካህናቶች በሙሉ በዓመት አንዴ ዮም ኪፖር ላይ ሁልጊዜ የእንስሳ ደም ይዘው ይገባሉ። በየዓመቱ ያደርጉታል። ሞት መቶ ቼክ ሲያደርጋቸው ግን ሞትን መሻገር አይችሉም። ሞት ይመጣል፣ ይሞታሉ፣ ይቀራሉ። ሪታየር ስለሚያደርጉ ሌላ ግዴታ ይመጣል። ከሞት የተነሳ ሊቀ ካህን የለም ከኢየሱስ በፊት። ሁሉም ሞት ቼክ አድርጓቸው ቴስት ተደርገው ከሞት በታች ናቸው። ዴዝ ፕሩፍ አይደሉም። መከላከል አይችሉም ሞትን። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር በማይጠፋ ሕይወት ኃይል ይለዋል። እስቲ አሜን በሉ። ሞት ቼክ አድርጎታል ኢየሱስን። ቼክ ያልተደረገ አይደለም። ኢየሱስ ስላልሞተ አይደለም ለዘላለም ካህን የተባለው። ሞት ቼክ አድርጎት ከነሱ ጋር ተነጻጽሮ ሞት ሊይዘው፣ ሞት ሊያበላሸው፣ ሞት ሊያስቆመው፣ ሞት ሊያስቀረው ያልቻለ የሕይወት ኃይል አለው ኢየሱስ። በዚህ የሕይወት ኃይል እርሱ ለዘላለም ካህን ነው። በጣም ብዙ የመጽሐፍ ቅዱስ ጥቅሶች ልናነሳ እንችላለን። የኢየሱስ መሞትን የኢየሱስ መነሳትንና ለዘላለም ሕያው መሆኑን የሚናገሩ እንደ ዮሐንስ ራእይ ምዕራፍ 1 ቁጥር 18 መሰረት ሞቼ ነበር። ሞት ቴስት አድርጓል ኢየሱስ። ሞት ቼክ አድርጎታል። ሞት ላይ ቀርቧል ኢየሱስ። ሞቶ አሸንፎ ወጥቷል። በሞት ቼክ ተደርጎ ድል አድርጎታል። ሞቼ ነበር አለ። ማንም ሊቀ ካህን በጣም ብርቱ ናቸው። በእውነት የብሉይ ኪዳን ካህናት እጅግ በጣም ጠንቃቃ ናቸው። በዓመት አንዴ ሲገቡ ሳይቀሰፉ መውጣታቸው ራሱ የሚገርም ነው። አስደናቂ ናቸው። ኢየሱስ አጠገብ ግን መቆም አይቻልም። ከኢየሱስ ጋር ግን ለንጽጽር መቅረብ አይቻልም። ኢየሱስ ንጹህና ጻድቅ ብቻ አይደለም፣ የንጽህናው መጠን የማይሞት የሕይወት ኃይል ሁሉ ተሸክሞበታል። ኢተርናል ነው ኢየሱስ። ስላልተፈተሸ አይደለም፣ በባዶ አይደለም። ዘላለማዊ የምንለው ሞቶ ተነስቶ ነው። ጌታ ነው ያልነው እኮ የተነሳ ቀን ነው። ጌታ ሆይ ብሎት ያውቃሉ እኮ እስኪሞት። ኦፍ ኮርስ ጌታ ነው። ማይ ሎርድ ኩሪዮስ ብሎታል። ሞቶ ጌታዬ ብላለች እኮ ማርያም። ጌታዬን አይተዋል ብላለች እኮ ተቀብሮ። በጣም ግዙፉ አዋጅ የታወጀው ከሞት የተነሳ ቀን ነው። ከሞት ሲነሳ ኢየሱስ ጌታ ነው። ለምን? የቀረ ሁሉንም ጌቶች እየያዘ የሚቀብር ጌቶች ላይ የተቀመጠ ገዣችሁ ነኝ ያለ ሞት አለ። ኢየሱስ ሞትን ገንጥሎት ወጣ። ጌታ ነህ አሉት። አያችሁ፣ ኢየሱስ ጌትነቱ የተረጋገጠው አደባባይ ላይ ጌታችሁ ነኝ ብሎ አይደለም። ሞትን ድል አረገው። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ አሉት። ሞት ኢየሱስን ጌታ ይለዋል። ማንንም ጌታ አይልም ሞት። በዘላለም ሕይወት ኃይል ኢየሱስ ለዘላለም ካህናችን ነው። ኢየሱስ ጌታ ነው። የብሉይ ኪዳን ካህናት እናንተ በጣም ጊዜ ስታገኙ እንድታነቡት ልስጣችሁ አንዳንድ የመጽሐፍ ቅዱስ ክፍል። ለምሳሌ ዘሌዋውያን ምዕራፍ 21ን ምዕራፍ 8ን ሙሉን እንድታነቡት። ሰዎቹ አፖይንት ሲደረጉ እግዚአብሔር ሲለያቸው ብሉይ ኪዳን ቢሆን እኮ በጣም ብዙዎቻችን አንገባ። ካህናኑንም እኮ የካህን አመራረጥ እኔ አንዳንዱን በእውነታውን እዚህ ጋር ቆሜ ያላውራው። ምዕራፍ 21 እናንተ አንብቡት። እንደዚህ ያለበት አዎ ካህን እንዳይሆን አይደለም ያለው እግዚአብሔር፣ ወደ እኔ እንዳይመጣ አለ። ባይዘዌ ከሌላ ወገን ከይሁዳ ከምናምን እንዳይመጣ ከሌዊ ወገን ሆኖ እንደዚህ አይነት ሰው አዎ እንዳይመጣ አጠገብ ያለ። ብሉይ ኪዳን አሕዛብ እንዳይመስልህ
ከአይሁዳውያን መካከል ከሌዋውያን እንኳን የማይወክለው አለ፣ የማይጠቀልለው አለ። ብሉይ ኪዳን ኢየሱስ መጥቶ ነው ሕጉንም ስርዓቱንም የቀየረው። ማንም በክርስቶስ ካመነ ይምጣ አለ እግዚአብሔር አዲስ ኪዳን ላይ። ባይዘዌ አሁን ሰውነቱ ላይ ጉዳት ያለበት ብቻ እኮ አይደለም የሚለው፣ አንዳንድ የሚጠቅሳቸው የህመም አይነቶች አሉ። እንደዚህ አይነት ህመም የታመመ እንዳይመጣ ይላል። እንዴ ኦብቪየስሊ ሊያመን ይችላል፣ እንዳመጣ ይላል። እንደሱ ከታመምክ ብሉይ ኪዳን እኮ አይወክለንም፣ አያስገባንም፣ አያቀርበንም። ኢየሱስ መጣ፣ አሞኛል ስትሎ ፈውሶ ያስገባል። የእግዚአብሔር ጽድቅ ጎሎ እንዳይመስልህ ኢየሱስ ብቃቱ ሆኖ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም፣ አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ሕጉ ምንድነው የጠቀመን? ስታንዳርድ አሳየን። ሕጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገውም። ኢየሱስ መጣና ኳሊፋይድ ነህ አለኝ። ያውላችሁ ሆኜ አይደለም ሆኖ ነው። ሆኖ የኔ ቆጠርልህ አለኝ። እንዴት ነው? እመነኝ፣ ዝም ብለህ እመነኝ። ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለኝ። ኢየሱስ እኮ አይደል አብ ልጆች አለ። ከኢየሱስ ጀርባ አብረን የገባ ነው። ለዘላለም ነው የገባ ነው። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቃውጡ አይልም። ለዘላለም ኢየሱስ በማይጠፋ ሕይወት ኃይል ሊቀ ካህናችን። የብሉይ ኪዳኑ ለምን መሰለ? የሆነ ዘመን ላይ ሰውየው ያረጀ ቀን ጉድ ነው። ሰውየው ያረጀ ቀን ጉድ ነው። ስጋት ይዛል። ማን ይተካዋል? አሁን ማን ነው ደም ይዞልን የሚገባው? አሁን እንደዚህ አይነት ሰው ይመጣል። ኢየሱስስ ለዘላለም ስጋት የለብኝም። አሁን እንደው አልልም፣ አልቋል። እስከ መቼ? እስከ መጨረሻ። በዚህ ነፃነት በእግዚአብሔር ቤት ኑሩ። እስቲ ድንግጥ አትበሉ። መሃል ላይ እርግጥ ብላችሁ ኑሩ። በክርስቶስ የመስቀል ሥራ፣ በክርስቶስ ክህነት ተደላደሉና ተቀመጡ። ሰው ብሉይ ኪዳን በነበረው እንኳን ተደላድሎ ተቀምጧል። እኔ ይሄ ሰውዬ ቁጥር 18 ላይ ብሉይ ኪዳንን ምንድነው የሚለው? ቁጥር 18 የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ምን ብሏል? በእውነት ይሄን ማስረዳት አልችልም። እኔ አዲስ ኪዳንን ባወራ ይሻለኛል። እስራኤላውያን መጥተው ያስረዱናል። ይሄን ደካማ ነው አሉና ቀጥሎስ የማይጠቅም እንዴ ምን እያል እኔ አይደለሁም አለ። እግዚአብሔር የተሻለ አምጥቶ ብርቱ አመጣና ደካማ አስባለው። ዘላለማው ያመጣና ይሄኛው የማይጠቅም። አሁን ጥቅስ ነው አለ ያነበብኩት። አስተያየታችሁን ፈራሁት። ክፈቱ ቁጥር 18 አይልም የሚል አይነት ነው አስተያየታችሁ። እዩት። ይኸው ቁጥር 18 ጻፍልኝ እዚህ ላይ ካለ። የቀድሞ ትእዛዝ ምንድነው የሚለው? ጉባኤ ውስጥ ያንብብ። የቀድሞ ትእዛዝ፣ የቀድሞ የተባለው አዲስ ስለመጣበት ነው። ያኛው የቀድሞ የተባለው ከኋላ መጣ፣ ሌላ መጣ። በክርስቶስ ኢየሱስ በኩል ሌላ መጣ። የቀድሞ ትእዛዝ ደካማና የማይጠቅም። ደካማና የማይጠቅም አይደለም። ደካማና የማይጠቅም የተባለው ለምንድን ነው? እኔን በእግዚአብሔር ፊት ማብቃት ስላልቻለ ነው። ሕጉ ደካማ አይደለም። ባለፈው ተናግሬያለሁ። ሕጉ ንጹህ ነው፣ ትእዛዙ ቅዱስ ነው፣ በጣም ጻድቅ ነው። ሕግ ከእግዚአብሔር ባህሪ የተቀዳ ነው። ባይዘው እግዚአብሔር እኛን አይቶ አይደለም ሕግ ድራይቭ ያደረገው፣ ሕግን ከራሱ ነው የወሰደው። እንዲህ አታርግ ሲል የእግዚአብሔር ስታንዳርድ ነው። ያ ትመጥኗል አትመጥኑም ሌላ ነገር ነው። እግዚአብሔር ግን ሰው እኔ ጋር የሚመጣ ከሆነ በዚህ መንገድ ነው የሚመጣው አለ። እንደዚህ አይነት ብቻ ነው የሚመጣው አለ። ለዛ ከሆነ ዳዊት ሲዘምር ምንድን ያለው? ወደ እግዚአብሔር ተራራ ማን ይወጣል አለ። ማንም ነው መልሱ። ለምን? ያንን የሚያሟላ ስለሌለ። ሕጉን
ወይንም የቀደመውን ትእዛዝ ደካማና የማይጠቅም ነው የተባለው እግዚአብሔር የሰጠበትን ዓላማ መፈጸም ስላልቻለ ነው። እግዚአብሔር ሕጉን የሰጠው ራሱን ለማስደሰት አይደለም፣ እኔን ገንዘቡ ለማድረግ ነው። ባህሪውን እኮ እግዚአብሔር ባይናገርም ለዘላለም ባህሪው እኮ ገንዘቡ ነው። ራሱን የገለጠው ለምንድን ነው? እግዚአብሔር እኔን ወደ ራሱ እኮ ለማቅረብ ነው። ሕጉ የተሰጠበት ዓላማ ሰዎችን ወደ እግዚአብሔር ለማምጣት ነው። አልቻለም። ስለዚህ መጣና እንደዚህ አለ፣ የማይጠቅም ነው፣ ቀጥሎ ደካማ ነው። አንተን ካላዳነልኝ እኔማ ለዘላለም እኖራለሁ በዚህ ባህሪ። አንተን እኔ ጋር ካላመጣ ግን ደካማ ነው። አየህ፣ ለዛ ነው ሮሜ 8 ላይ ምዕራፍ 8 ቁጥር 3 አካባቢ ላይ ላስት ዊክም ተናግሬዋለሁ ይመስለኛል። ከሥጋ ጉልበት የተነሳ ሕግ ሊፈጽመው አልቻለም ይልና እግዚአብሔር የገዛ ልጁን በሥጋ ለባሽ ወይንም በሰው ምሳሌ ልኮ ሕጉ የሚጠይቀውን ፈጸመው ይላል። አሁን እግዚአብሔር ሕግ ገልብጦ አይደለም፣ ከሥጋ ድካም የተነሳ ሕጉ ማድረግ ስላልቻለ እግዚአብሔር በኃጢአተኛ ሰው ምሳሌ ልጁን ላከና ሕጉ የሚጠይቀውን በክርስቶስ አረገው። አይ አርገ አንድ ካላረክ በዜሮ ነው የሚባዛው። 9 ተጠንቅቀ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ። ስለዚህ አንችልም። ሮጦ የገባ የመሰለው ሰው ካለ እዚህ ቤት ተሳስታችኋል። እግዚአብሔር በልጁ ደም በኩል ያመጣል። በፍጹም አንችልም። በእውነት ኮፓፕ አይደረግም። ለምንድን ነው ሕጉን መፈጸም አንችለው? ሥጋ ኃይለኛ ነው፣ በጣም ኃይለኛ ነው ሥጋ ማለት ይሄ አይደለም። ፍሌሽ አይደለም እያልኩ ያሉት ዲዛይር ሳርክ ማለት ይሄ እንትኑ ብቻ አይደል። ሳርክ በጣም ብዙ ነው፣ ቃሉ ግሪክ ነው ግን ብዙ ነው። ሳርክ ሶማ ፍሌሽና ቦዲ ማለት ነው። ይሄ ሥጋ ማለት በሰውነት ውስጥ ያለ ዓለማዊ መሻት፣ እሱን ሰው ማሸነፍም መካድም አይችልም። ስለዚህ ሕጉ መጥቶ ታገለኝ አልቻለኝም። እንዳታደርግ ይለኛል፣ አደርጋለሁ። ታው ትሞታለህ ይለኛል፣ አልችልም። አሁን ባላረግ እኮ ደስተኛ ነኝ። ካረክ ትሞታለህ ሲለኝ ስለማልችል አርጌ ሞታለሁ። እንደ ሰው ደካማ የለም። አታርግ ትሞታለህ ሲለኝ ፔናሊቲውን እያወቅኩኝ አልችልም አለማረግ እና ሕጉ እንዳታረግ ሲለኝ አርጌ ሲመጣ ሙት ይለኛል፣ እሞታለሁ። ይኸውልህ ኃጢአተኝነቴን እየገለጠ ሞት እየፈረደብኝ ነው የኖረው ሕግ። ስለዚህ እግዚአብሔር መጣና ደካማና የማይጠቅም አለ። ታዲያ ምን መፍትሄ ላበጅ ሲል በኃጢአተኛ ምሳሌ ልጁን ላከው። ሕጉ የሚጠይቀውን በሙሉ ኢየሱስ አረገው። ለዛውም በሕጉ ልክ ብቻ አይደለም፣ እንደማይደገም አድርጎት ኢየሱስ ሰራው። ተናግሬያለሁ ብዙ ጊዜ። የኢየሱስ የቅድስና መጠን አባቱ በሰማይ የኖረበት አይነት ነው። ኢየሱስ መሬት ላይ የኖረበት ንጽህና አብ በሰማይ በመላእክቱ መካከል የሚኖርበት ንጽህና ነው። ኃጢአት አልባ ነው ኢየሱስ፣ ስህተት አልባ ነው እና ሕጉን ከመንገድ አወጣ፣ ፍጽም አረገውና ከመንገድ አወጣ፣ ነፃ ወጣን። እስቲ አሜን በሉ። ሌባ የሚል ሕግ አይደለም ያለው፣ አለመስረቅ ተቻለ። አሁን ለዛ እኮ ነው መጽሐፍ ሲነገር ኤፌሶን 4 ላይ ነው ማንም የሚሰርቅ ይልና ከእንግዲህ አይስረቅ አይደለም የሚለው። ሌባው ሰውዬ ጥሩ ሰው ይሁን አይደለም የሚለው። እየሰራ ሌላ የሚያካፍለው ይኑረው ነው የሚለው። የሚሰርቅ ሰውዬ አካፋይ፣ ሕግ ሊያረጋ አይችልም። ሌባ ብሎ ይገላል፣ ያስወግራል። ወንጌልስ ተራፊ ያደርጋል። እንዴ ይሄ ሌባው አይደል እንዴ ሰጪው? ወንጌል ነው ገልብጦት። እስቲ አሜን በሉ። ኢየሱስ በዘላለም ሕይወት ኃይል ካህናችን ሆኗል። ድል ያደረገው ኢየሱስ ነው። ሕጉስ አይችልም። ስለዚህ ቁጥር 18 ላይ አይ ቲንክ እንትናቸውን ያወጣዋል፣ የሰዎቹን ንቀል ያደርገዋል። በቃ ሕግ የቀድሞ ትእዛዝ ሲሉ ተሽሯል። እንዴት? ለምን? የማይጠቅምና ቀጥሎስ ምንም አይልም፣ ደካማ ተሽሯል። ቁጥር 19 ነው መፍትሄው። ለምንድን ነው እግዚአብሔር ሕጉን የሻረብን? የማይጠቅምና ደካማ ስለሆነ። ቁጥር 19 ምንድን ነው የሚለው? ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል።
ሕጉ ምን ማድረግ አይችልም? ፍጹም ማድረግ አይችልም። ቀጥሎስ ወደ እግዚአብሔር ማቅረብ አይችልም። የካራክተር ሞዲፊኬሽን ነው የሚሰጥ ሕግ። አውትዋርድ ነው፣ ደጅን ነው፣ ሪቹዋል ነው ሕጉ፣ ውስጥን አይቀይረው። ስለዚህ ወደ እግዚአብሔር መቅረብ አትችልም። እናንተ ሌቪቲክ ዘሌዋውያን 21ን ብታነቡ ይኸውላችሁ ለሊቀ ካህኑ የተሰጠው ስርዓት በሙሉ የውስጥ አይደለም የውጭ ነው። አለባበስ፣ የሚቀባው፣ የሚደፋበት፣ ሲራመድ አረማመዱ፣ ዙሪያው የሚከባው ነገር በሙሉ አውትዋርድ ነው። ባይዘው የውስጥ የለውም። ለዛ ነው አሮንን የሚያክል ሊቀ ካህን እንግዲህ አሮን የካህናት ስታንዳርድ ነው። ዕብራውያንም ላይ የመጨረሻ ሊቀ ካህኑ የብሉይ ኪዳን ሊቀ ካህን እኮ አሮን ነው። አሮንን የሚያክል ታላቅ ሊቀ ካህን ደጁን ብቻ እንደሆነ የምታውቀው የወርቅ ጥጃ ሰርቶ ቁጭ አድርጎ አስመለከ። ውስጡ ምንም እንደሌለ የምታውቀው እግዚአብሔር ጠፍቶ እንዳይመስለ። ሙሴ ሲጠፋ ሙሴ ሄደ የሆነ 40 ቀን 40 ሌሊት ነው ጠፋ። ከዛ አሮን መጡና እንዲህ አሉት፣ በፊታችን መሄድ አምላክ ስራ አለ። እግዚአብሔር እኮ አይታይም እንጂ ይሄዳል። እግዚአብሔር አይታይም፣ ካዩት ይሞታሉ። እምናየው እንደ ግብፃውያን እምናየው ይሆን እንዲህ እየት የምናደርገው አንጀታችን እንዲርስ እንደሱ ነው የፈለጋችሁት? አንቷ አለ ምን ጉትቻቸው ነው የሚል ቃል አለ። የድሮ አንተ ጆሮ ጌጥ ነው። አሁን እኮ አማርኛው የድሮ ቋንቋ ነው። ጉትቻ ይላል። ጉትቻቸው ከግብፅ ይሄ እንትኖቻቸው የሰጧቸውን በሙሉ ይዘው ሲመጡ ጠፈጠፈና ይላል አይደል? ጥጃ ነው የሚለው አይደል? ጥጃ ነው የሚለው ቃሉ ጥጃ አይደለም እንዴ? እንዳልሳሳት ጥጃ ሰርቶ ከዛስ አሮን ነው የሚለው ቃሉ ቆሞ በፊት የሚሄድ አምላክ ይህ ነው አለ ይላል። የእግዚአብሔር ሊቀ ካህን እግዚአብሔር የመረጠው ሊቀ ካህን ዘሌዋውያንን ሙሴ ተቀብሎ የሙሴ አይደለም ዘሌዋውያን የአሮን ነው። የሊቀ ካህኑና የካህናቱ ፋሚሊ ነው ዘሌዋውያን። ብድግ አድርጎ ቃታውያን፣ ሜራራውያን ደግሞ እነዛ ምንድናቸው? ሶስተኞቹ ጌርሳውያን ለነሱ አከፋፍሎ የናንተ ነው ብሎ ሌቪቲክስን የሚያክል እንግዲህ ኢየሱስ የሚመጣበትን አንድ አገልግሎት ማለት ነው። እሱን አሸክሞት ሰውየው ውስጡ እንደሌለ የምታየው በፊት የሚሄድ አምላክ ከግብፅ ያወጣ አምላክ ይሄ ነው አለ። ከግብፅ ያወጣ አምላክ ይሄ ነው ብሎ ወደ ጣዖቱ ህዝቡስ ሰገዱ። ከዛስ በሉም ጠጡም ይላል። ጣዖት ከሆነ ሊዘፍኑ ተነሱ ነው የሚለው። ቀጥሎ ዘመሩ አይሆንም። ዘመሩ የሚሆነው ቸርች ነው። በሉ ጠጡ ይላል። ሲጠግቡ ዘፈኑ ይላል። ከግብፅ ያወጣን አምላካችን እግዚአብሔር ብለው በዘመሩበት አንደበታቸው ዘፈኑ። ከዛ ሙሴ ተራራ ላይ አይደለም ጩኸት ሰማ። ሙሴ አለው እግዚአብሔር አቤት ህዝቡ ይዞን ውረድ አለው። ሁለቱን የጽላቶች ይዞ እግዚአብሔር የጻፈበት ነው። ሁለት ጽላት ኢያሱ መሃል ላይ ነው፣ ወገብ ላይ ነው ያለው። ኢያሱ ወገብ ላይ ሆኖ ሙሴ እንደዚህ ያለው ይህ የምን ድምፅ ነው አሉ። የድል ይመስላል አለ ኢያሱ። እኔ አይደለም ቃሉ ነው የሚለው ድል ነገር ሳይሆን አይቀርም ሲል ሙሴ እንደዚህ ያለ የዘፈን ድምፅ ነው አሉ። ዲዛር እናረጋው። ለምን እዛ ክብር ውስጥ ነው ያለው ሰውየው። 40 ቀን 40 ሌሊት ፊቱ ላይ ነው ያለው። ታውቃለህ? እግዚአብሔር ፊት ላይ ነው ያለው። ሲወርድ ፊቱ አበራ የተባለበት እኮ ነው። ዘፈን ነው አለ እና ከዛ ውስጥ ነው የወጣው። ታውቃለህ? ዘፍጥረት ምዕራፍ 1ን ያየ ሰውዬ ዘፈንና መዝሙር አይለይም እንዴ? ዘፈን ነው አለ። ሰውየው ደግሞ ነብይም ነው። ሙሴ ነብይ እኮ ነው። ዘፈን አለና እንግዲህ ወርዶ አሮንን አይደል እንዴት ታረጋለህ? ምን ላርጋለሁ? ሄደ ጠፋ። እዛ 40 ቀን 40 ሌሊት ጠፋ። ብናይ ደመና ነው እንዳለ ተራራውን የሸፈነው። እና ምን እናርግ? ውስጥ ጎናቸው ያሉን ሰው አዲስ ኪዳን ከውስጥ ወደ ውጭ ነው በሉት። ብሉይ ኪዳን ደጅ ነው። ለምንድን ነው እኛ እንደዚህ ስክር ምንለው? ደጅ አይደለም ያለው፣ ደጅ ውስጥ ነው ያለው። ኒው ቴስታመንት እኮ ይሄ ነው። አዲስ ኪዳን እኮ ይሄ ነው፣ ውስጥ ነው። አየህ፣ መነካተ አለባበስ ላይ አይደለም ያለው፣ መነካተ ልብ ውስጥ ነው ያለው። ብሉይ ኪዳን አለባበስ ነው ባይዘው። አሮን እንደተባለው ሳይለብስ ቢመጣ ይሞታል።
የሽቶ ቅመሟን እግዚአብሔር ነው የተናገረው። በዚህ እንትኑን እንትን አድርገው እንትኑን እንትን አድርገው እንትኑን እንትን አድርገው ያለው ሽታ ቢያዛንፍ ይሞታል። ምንድነው የሚሸተው? ሰውዬ ጠብ ነው የሚለው፣ አይወጣትም። በገመድ ነው የሚወጡት። የሚገባ የለም ውስጥ። እግዚአብሔር ራሱ እኮ ነው አየውና የማይጠቅም ነው አለ፣ ደካማ ነው አለ ይሄ ነገር እና ሰው እንዲያስታርቀኝ ሰው ለማምጣት ብዬ እያለቁ ነው አለ። ክብሬ መምጣት አይችሉም አለ። እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም። ባይዘዌ እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ከሆኑ ይላል። እዛው ቁጭ ብሎ ከመውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት ንገራቸው። ከነኩት ይሞቱብኛል። አዎ እንዳይነኩ እንዳንሞትበት እኮ ነው ብሎ መጠጋት ፈልግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ህግ ሰጠ፣ አልቻለም። ካህናትም አልገቡ፣ ደካማ ናቸው፣ የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ ያለ ለዘላለም ልፍታው ይሄን ጉዳይ አለ። በቃ ስለዚህ መጨከን አለብኝ፣ ልጄን ነው መልከዋል። መጨከን አለብኝ አለ። በጣም ያስከፍለኛል አለ። አዎ አንድ ልጄን ነው የሚያስከፍለኝ። በቃ ልጨክን። ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም ማድንበት አለና ኢየሱስን ላከው። ኢየሱስን ሲልከው በዘላለም ሕይወት ኃይል ነው የላከው። ሪታየር እንዳያረግ፣ እንዳይቆም፣ ሞቶ እንዳይቀር የሆነ ቀን ብቻ እንዳይሆን ለዘላለም እንደሚሆን አድርጎ ላከው። እስቲ አሜን በሏ። በዘላለም ሕይወት ኃይል። ስለዚህ እንደ ትውልዱ ስርዓት አይደለም አለ። የሆነ ስርዓት አለ፣ የተለመደ ድግግሞሽ። እንደዛ አይደለም። እግዚአብሔር ሰበረው፣ ከመንገድ አስወጣው፣ አስቆመው። በቃ አለ። ይሄ ስርዓት በቃው አለ። ዝጋው አለ። ኢየሱስ መስቀል ላይ ዘጋው፣ ጥርቅም አረገው፣ ሌላ ከፈተ። ዘላለማዊ ነው። ሞትን ታሪክ አረገው ኢየሱስ። አሁን እኮ እኛ እኮ አንዳንዴ እኮ በእውነት ነው የምላችሁ እኮ እውቀቱ እንትኑ መረዳቱ ነው እንጂ ተሸገርን ነው እኮ። አሁን እኮ ሞት የምትፈሩ ሲባል አሁን ሞት የምትፈሩ ካለው ሰው በቀር በሙሉ ነው። ሞት የምትፈሩውን ተነሱ ቢባል በሙሉ ነው እንዴ። እኛ እኮ ከገባን እኮ ኢየሱስ ሞትን አሸንፎታል። አሁን ሞት ለኔ ጥቅም ነው የሚሰራው። ሞት ለኔ ጥቅም እንዲሰራ ያደረገው ኢየሱስ ሞቶ እኮ ነው። አሁን የዘላለም ሕይወት ኃይል ኖሮት እርሱ በእግዚአብሔር ፊት ካህን ሆኗል ስል ይሄ ዋስትና ለኔ ነው። በዘላለም ሕይወት ኃይል ካህን ነው። ክህነት ሲጀመር እኔን ወክሎ ነው ለእግዚአብሔር የቀረበው። እግዚአብሔርን ወክሎ አይደለም እኔ ጋር እኮ የመጣው። ክህነት እኮ ካህን እኮ ህዝብ ወክሎ ወደ እግዚአብሔር የሚገባ ነው። ኢየሱስ እኮ እኔን ወክሎ ኃጢአተኛውን ሰውዬ ወክሎ ወደ እግዚአብሔር በዘላለም ሕይወት ኃይል ገባ። እግዚአብሔር እንደዚህ ያለ ለዘላለም ሰውን እቀበለዋለሁ አለ። ያኛውስ አይችልም፣ አስወጣው። ወደ እግዚአብሔር ሊያቀርበን ስላልቻለ ወደ እግዚአብሔር የምንቀርብበት የተሻለ አይደለም የሚለው ተስፋ መጣ። አይ ቲንክ ዕብራውያን ፈገግ ይላሉ። በጣም ቢወዱትም የቀደመውን ኪዳን ስርዓት የነሱ ስለሆነ ፍርሃት ግን አላቸው፣ ትንሽ ስጋት ግን አላቸው። ደስ ይላቸዋል። ክብር ለኢየሱስ ይሁን። አሁን ደስ ይላቸዋል፣ ይደላደላሉ። የተሻለ ዘላለማዊ ተስፋ መጥቷል። ይቀጥላል። ቁጥር 20 ላንብብላችሁና ምንድነው የሚለው? ቁጥር 20 ይህ ያለ መሐላ አልሆነም። ሌሎች ካህናት የሆኑት ያለ መሐላ ነው። ብሉይ ኪዳን ካህናት ሲሆኑ እግዚአብሔር ምሉ አይደለም ካህን የሚያደርግ። የአሮን ላይን ውስጥ ካለ ትሆናለህ። የተመረጠ መስመር አለው። እዛ መስመር ውስጥ ኮንክ ነህ። ስለ ኢየሱስ ሲናገር ግን እስቲል ይሄ ሰውዬ መዝሙር 110 ቁጥር 4 ላይ ነው ያለው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ እርሱ ምሏልና። እግዚአብሔርው ማለ። ማን ነው ማለው? እግዚአብሔር ነው ማለው።
ሊቀ ካህኑ አይደለም የማለው፣ ተቀባዩ ማለ። ካህኑን አመጣውና ለዘላለም ብሎ ማለ። እግዚአብሔር ማለ፣ መሐላው አይለወጥም። እግዚአብሔር የማለው ለዘላለም ብሎ ማለ። እግዚአብሔር አይምልም። እግዚአብሔር ሲምል በማን ነው የሚምለው? በራሱ። ለአብርሃም ማለለት የሚለው በራሱ ማለ። ከሱ በላይ የለምና በራሱ። እኔ የምምለው በእግዚአብሔር ነው። እግዚአብሔር ከሱ በላይ የለም። እግዚአብሔር ራሱ በራሱ ነው የሚምለው። ምያለሁ አለ። ኢየሱስን እንደዚህ አቁሞት ምን ብሎ ማለ ስንል ለዘላለም ካህን ነህ፣ መሐላዬ አይለወጥም። ለዘላለም ብቁ ነው። ለዘላለም በቂ ነው። ከኢየሱስ ውጪ ማንም ወደ እግዚአብሔር ላይ ደርሰን አይችልም። በሙሉ ኃጢአተኛ ናቸው፣ ደካማ ናቸው፣ ሞተዋል። ከኢየሱስ ውጪ በእኔና በእግዚአብሔር መካከል ማንም ሊቆም አይችልም። እግዚአብሔር አይቀበለውም። እግዚአብሔር ለዘላለም ምሎ ጨርሷል ኢየሱስ ጋር። ከኢየሱስ ወዲያ መሃል መግባት የሚችል የለም። ይሄ የኢየሱስ ሥራ ነው፣ እኔና እግዚአብሔር መሃል መቆም። ኢየሱስን ተክቶ ለመግባት የሚሞክር ካለ የተረገመ ይሁን። አሜን በሏ። በቃ ኢየሱስ ብቻ፣ ኢየሱስ ብቻ። እግዚአብሔር ይኸው ቃሉ እኮ ተናገረ። አሁን እኔ ባዜ በጣም ቆንጆ ስብከት አይደለም እየሰበኳቸው ያሉት፣ እውነት ነው ይሄ። እግዚአብሔር ኢየሱስን አቆሙና አንተ ለዘላለም ካህን ብሎ ማለ። መሐላ በሁለት ወገን መካከል የሚደረግ ነው። እዚህ ጋር ግን የሚናገረው ኢየሱስና እግዚአብሔር ተማማሉ አይደለም የሚለው፣ እግዚአብሔር ማለ ነው የሚለው። ብሉይ ኪዳንም ላይ ለአብርሃም እኮ እግዚአብሔር ሲምል ብቻውን ነው የማለው። አብርሃምን እንቅልፍ አስተኝቶ እግዚአብሔር ማለ ነው የሚለው፣ ብቻውን ነው። እኔ ለዚህ ጉዳይ ብቻዬን ነኝ፣ ታማኝ ነኝ። መልከ ጼዴቅ ላይኑ አብርሃም ጋር ነው። ሌዋውያን ላይናቸው ሙሴ ጋር ነው። ስለዚህ እግዚአብሔር አብርሃም ጋር ብቻውን እንደማለ ኢየሱስ ጋር ብቻውን ማለ። ለዘላለም ተቀብያለሁ፣ ምያለሁ። አንተ ለዘላለም ካህን ነህ። በአንተ በኩል ብቻ እቀበላለሁ፣ ከአንተ ውጪ አልቀበልም ማለት ነው። በኢየሱስ ደም ካልሆነ አየ እግዚአብሔር ማንንም አይቀበልም። ዝግ ነው። ጎናቸው ሰው በጌታ ስለሆንክ ብቻ ወደ እግዚአብሔር መንግስት ትገባለህ በሉት። ይሄ ይኸውላችሁ በጣም ደማቅ መስመር ነው። አያችሁ አሁን እግዚአብሔር በጣም ሲሪየስ የሆነ ቀይ መስመር ነው ያሰመረው። አንተ ለዘላለም ካህን ነህ ብቻ አይደለም ያለው ማለ። በቃ አልፈልግም ሌላ፣ ዝግ ነው አለ አብ። ከኢየሱስ ውጪ ወደ እግዚአብሔር ማቅረብ አይቻልም። ለምን? እግዚአብሔር ስለማይቀበል። እኔ ስለፈለኩ ስላልፈለኩ አይደለም። ተቀባዩ ይፈልጋል አይፈልግም ነው። የሚመጥነኝ የሚያበቃ ማንም የለም አለ እግዚአብሔር። በቃ የሚመጥን በቂ የሆነ ዘላለማዊ አግኝቻለሁ፣ ከሱ ውጪ አልቀበልም፣ ዝግ ነው። ይኸውልህ ሌዋውያንን ካልተቀበል አንተን አይቀበልህም። ቢቀበል እግዚአብሔር የአሮንን ቤተሰብ ይቀበላል። አልቀበልም፣ ደካማ ነው፣ ሽሬዋለሁ አለ እና እግዚአብሔር ከዕብራውያን መካከል ሌዋውያንን ለይቶ መርጦ የመረጠውን አትበቃም ካለ አሕዛቡን ኢትዮጵያዊውን እንዴት ነው የሚቀበል? አይቀበልም። በደንብ አሜን በላ። ቅዱሱን ጻድቅ ነኝ የፈለከውን በል፣ አይቀበልም። እግዚአብሔር የሚቀበለው ልጁን ብቻ ነው። በክርስቶስ በኩል ኮንክ ይቀበላል፣ ካልሆንክ አይቀበልም። እያወራ ያለው ክርስትና ነው። ክርስቲያን የሆነ ሰው በሙሉ በክርስቶስ ኢየሱስ በኩል ብቻ ነው የሚመጣው። ለምን? እግዚአብሔር ማለ፣ በሱ በኩል ብቻ። ከዛ ውጪ አልቀበልም። ከኢየሱስ ውጪ ኮንክ የእግዚአብሔር ፍርድ ስር ነህ። በኢየሱስ ኮንክ የእግዚአብሔር ጽድቅ ፊት ነህ። አይቻልም።